the aggression of marginal gain ይህ ኮንሰፕት ፊሎሶፊካል ኮንሰፕት ሲሆን የሚናገረውም እንዴት ትንንሽ ነገሮች ወይም ደግሞ ታይኒ ቼንጆች ሪማርኬብል ሪዛልት ያመጣሉ ወይም ደግሞ ትንንሽ ኢምፕሩቭመንቶች መጨረሻ ላይ ትልቅ ነገር ይለውጣሉ ወይም ደግሞ ትልቅ ነገር ያመጣሉ የሚለውን ሐሳብ ለመተንተን የተጠቀሙበት የፊሎሶፊካል ኮንሰፕት ነው። እናም በዛሬው ቪዲዮአችን ታይኒ ቼንጆች ሪማርኬብል ሪዛልት ያመጣሉ ወይ እውነት ትንንሽ ነገሮች ትልቅ ለውጥ ያመጣሉ ወይ የሚለውን በሐሳብ እናያለን እንዳሰሰዋለን በተጨማሪም ደግሞ ጠልቀን እናያለን። ከዛ በተጨማሪ ግን እያንዳንዱ የምንጠቀማቸውን ሲስተሞች ወደ ጎላችን የሚመሩ ናቸው። ስለዚህ ጎልና አላማና ሲስተም እንዴት ነው የሚሄዱት የትኛውን ይቀርማል የትኛው ደግሞ ከየትኛው ይሻላል የሚለውንም በተጨማሪ እናያለን። ግን ለምንድን ነው ታይኒ ቼንጆች makes remarkable result የሚባለው ትንንሽ ለውጦች ትልቅ ውጤት ያመጣሉ የሚባለው? እንደተለመደው ቪዲዮአችንን ከመጀመራችን በፊት ወይም ፕሮግራማችንን ከመጀመራችን በፊት ይሄንን YouTube ቻናል ሰብስክራይብ ከዛ በተጨማሪም ፕሮግራሙን ከወደዳችሁት ሌሎችም ፕሮግራሞች አሉ ላይክ እንደዚሁም ደግሞ ሼር በማድረግ ቤተሰብ እንድትሆኑ በቅድሚያ ጠይቃችኋለሁ ማለት ነው። ከዚህ ቀጥታ ደግሞ ወደ ፕሮግራማችን እንሄዳለን። እናም እነዚህ ታይኒ ቼንጆች ወይም ደግሞ ትንንሽ ለውጦች ትልቅ እድልና ትልቅ ሰክሰስ ላይ ያስቀምጡናል ብለናል። እናም ይህንን ቦታ ለመድረስ የተለያየ ሲስተም እንጠቀማለን አይደለ? ሲስተም ማለት ምን ደርስበት ፕሮሰሱ ማለት ነው። the process that we want to achieve our goal ማለት ነው። so there are goals እና ሲስተም የሚባሉ ኮንሰፕቶች አሉ ጎል እና ሲስተም። እናም ያንን ጎላችንን አቺቭ ለማድረግ ሲስተሞች እንጠቀማለን። ግን የትልቅ አቶሚክ ሃቢት መጽሐፍ ጻፊው ጄምስ ክሌር እንዳለው ከሆነ forget about goals and focus on your system ብሏል። ይህም ምን ማለት ነው? በግርድፉ ሲተረጎም ስለ ጎላችሁ ያለውን ሐሳብ እርሱትና ሲስተማችሁ ላይ ፎከስ አድርጉ ነው ዋና ሐሳቡ። ስለዚህ ጎል ማለት is direction ነው። አንድ ነገር አቺቭ ለማድረግ ወይ ደግሞ አንድ ነገር ለማግኘት የምናስቀምጠው ሴት የምናደርገው አላማ ማለት ነው። አላማችን አንድ ነገር ከሆነ አሁን ለምሳሌ አላማችን መኪና መግዛት ከሆነ ወይ ቤት መግዛት ከሆነ ያኛው አላማ ነው። አንድ ነገር አላማ ነው። ወይ ትምህርታችን ለመጨረስ ከሆነ ጥሩ ውጤት ማምጣት ከሆነ ያኛው አላማችን ነው። ሶ ያንን ግባችንን ለመያዝ ወይ ደግሞ ግባችንን አቺቭ ለማድረግ there will be a ሲስተም አለ ማለት ነው። ሲስተሙ ደግሞ ያንን አላማችንን ከግቡ ለማድረስ የምንወጣቸው የምንወርዳቸው የምንሰራቸው ነገሮችን በሙሉ ያካተተ ነው ማለት ነው። እና ሲስተማ ጎላችሁን እርሱትና ፎከስ ኦን ዩር ሲስተም ይላል። እና ይሄ ግን ምን ማለቱ ነው? ሙሉ ለሙሉ ጎላችሁን እርሱት ብቻ ሳይሆን ጎል is good for setting direction ብሏል። ጎል ጥሩ ነው። ጎል በጣም ጥሩ ነው። ዳይሬክሽናችንን ሴት ለማድረግ ይጠቅመናል ማለት ነው። ግን ሉዘርስ ኤንድ ዊነርስ ወይም ደግሞ ተሸናፊዎችም አሸናፊዎችም they have set goals ጎላቸውን ሴት አድርጓል ሁለቱ። አሁን በእግር ኳስ ጨዋታ ብታዩ የሚያሸንፈውም አምስተኛ ወጣውም አራተኛ ወጣውም ሶስተኛ ወጣውም የሆነ ጎል አቺቭ አድርጓል። አሁን ለምሳሌ በተለይ ከ1 እስከ 4 ከ1 እስከ 3 ያለው ዋንጫ ለመብላት ነው ፕላናቸው የጎላቸው የሚሆነው። ግን አንዱ ነው የሚበላው ዋንጫው። so winners and losers have the same goals ማለት ነው። ስለዚህ ምንድነው የሚለያቸው? ሁለቱም የሚለያቸው the way that they can do the process ሲስተሙ ነው የሚለያቸው። ምን አይነት ሲስተም ተጠቅመው ነው ጎላቸውን አቺቭ ለማድረግ የሚፈልጉት? ምን አይነት ወይ ተጠቅመው ነው አንደኛ መውጣት የሚፈልገው ተማሪ? ምን አይነት መንገድ ተጠቅመው ነው ቤት መግዛት የሚፈልገው አንድ ሰው? ምን አይነት መንገድ ተጠቅመው ነው መኪና መግዛት የሚፈልገው? ሶ ሲስተሙ ላይ ፎከስ ካደረግን ጎላችን ሪስትሪክት አደረገንም ጎላችን ላይ አልፈን ወይም ጎላችን ላይ አቺቭ ለማድረግ ምን ሄድበት ርቀት የሚያሳየን ስለሆነ ሲስተማችን ላይ ፎከስ እናርግ ነው የሚለው። እናም ቅድም ዲፋይን እንዳደረኩት ጎል is setting a direction ነው። ፕሮሰስ ወይም ደግሞ ሲስተም is a process ነው። ሁለቱን ኮኢንሲደንታሊ ማጋጨት የለባቸው። ምክንያቱም ሲስተማችን ነው ጎላችን ላይ አቺቭ የሚያደርገን ጎላችን ላይ እንድንደርስ የሚያደርገን። ጎል ሴት ብናደርግ ዝም ብለን ሲስተም ከሌለው ወይ ከሌለው መንገድ ከሌለው ጎላችንን መቼም ቢሆን ልንደርስበትና አላማችንን ከግቡ ማድረስ የማንችልበት ደረጃ ይመጣል ማለት ነው። ስለዚህ አሁን let's say for example አንድ ቦዲ ቢልደር ቦዲውን ቢልድ ማድረግ የሚፈልግ ሰው ቦዲ ቢልድ ማድረግ እፈልጋለሁ በዚህ 2 አመት ውስጥ ወይም ሰውነቴን ጡንቻዎቼን መጨመር እፈልጋለሁ በዚህ 1 አመት ውስጥ አድርጉ ብሎ ፕላን ያደርጋል። ሊስት ያደርጋል። የሚበላውን ምግብ ሊስት ያደርጋል። ከዛ በኋላ ደግሞ የሚሰራበትን ቦታ ሊስት ያደርጋል ምናምን ነገር። እሱን አድርጎ ግን
the way the system የጻፋቸው ነገሮች አቺቭ ለማድረግ የሚሰራቸው ስራዎች ከሌሉ ወይም ደግሞ ሲስተሙ ፌል ካደረገ እየሰራ መጥቶ የሚመገባቸው ምግቦች ወይም ደግሞ ተመግቦ ደግሞ ሄዶ ደግሞ የሚሰራቸው ስፖርቶች ማይገናኙ ከሆነ ምን ማለት ነው? ሲስተሙ ጎሉን አቺቭ ለማድረግ ወይም አላማውን ለማሳካት እየተጠቀሙ አይደለም ማለት ነው። ይበልጡኑ እየጎዳው ነው ማለት ነው። ሯጮችንም አስቡ። ሯጮች ለምሳሌ ኦሎምፒክ ሜዳል ለማሸነፍ የሚሮጥ አትሌት ሁሉም ሀገሮች በብዛት ለማሸነፍ ይገባሉ፣ ኦሎምፒክ ሜዳል ውስጥ ለመግባት ማለት ነው። ግን በምን አይነት መንገድ እሱ ጎላቸው ነው አላማቸው ነው። በምን አይነት መንገድ ሄደው ነው ያንን ነገር አቺቭ ማድረግ የሚፈልጉት? ጫካ ለጫካ ሮጠው ነው? ለሊት 11 ሰዓት እየተነሱ እየሰሩ ነው? ማመጋገባቸውን አስተካክለው ነው? እነዚህ ሁላ ሲስተሞች ናቸው። እነዚህም በአግባቡ የሰራ ሰውና እዛም ሩጫው ላይ የሚጠቀመው ታክቲክና ሲስተሙን ከሰራለት የዛ ሩጫ አሸናፊ ይሆናል ማለት ነው። ስለዚህ እዚህ ጋር ግልጽ ለማድረግ ጎላችን ብቻ ለኛ እንደ ጥሩ ነገር ወይም ደግሞ ዳይሬክሽን ሴት ለማድረግ ብቻ ነው እንጂ የሚጠቅመን ጎላችንን አቺቭ የምናደርግበትን ሲስተሙ ላይ ግን በጣም ፎከስ ማድረግና መስራት ይጠበቅብናል። ስለዚህ እነዚህ ትንንሽ ለውጦች ወይም ታይኒ ቼንጆች ትልቅ ውጤት እንደሚያመጡ በተለያየ መንገድ ማየት ይቻላል። ለምሳሌ የብሪቲሽ ሳይክሊስት አሰልጣኝ የሆነው ቢል ዋላሽ ምንድነው ያለው? በአንድ ጊዜ ሲጠየቅ የእንግሊዝ ብሔራዊ ቡድን የሳይክሉ ማለት ነው ምንም ውድድር አሸንፎ አያውቅም ነበር ከ2000 የፈረንጆች ዓመተ ምህረት በፊት ማለት ነው። እናም በአጋጣሚ እሱ ይሾማል፣ ቦታው ላይ አሰልጣኝ ሆኖ ይሾማል እና ብዙ ጊዜ ቱር ደ ፍራንስ የሚባል ውድድር አለ። የተለያዩ ሳይክሊንግ ሬሶች አሉ አውሮፓ ውስጥ እንደውም በዓለም ደረጃ ማለት ኦሎምፒክን ጨምሮ የዓለም ሻምፒዮናን ጨምሮ ኦሎምፒክን ጨምሮ የተለያዩ ውድድሮች አሉ የሳይክሊንግ ማለት ነው። እና እሱ ውድድር ላይ አሸንፈዋል ብሪቲሾች ወይም ደግሞ እንግሊዞች ማለት ነው። እና ምንድነው ያደረገው? እንደመጣ ስልጣን ላይ እንደመጣ ከትንንሽ ነገሮች ጀምሮ ማስተካከል ጀመረ። ለምሳሌ የሚተኙበት አትሌቶቹ የሚተኙበትን ሰዓት፣ የሚነሱበትን ሰዓት፣ የእንቅልፋቸው ሁኔታ፣ የሚያርፉበት ቤት ጫጫታ፣ ኢቭን የግድግዳ ቀለሙን ጨምሮ ማለት ነው የሚያርፉበት ቦታ የግድግዳ ቀለሙን አይነቱን፣ ከዛ አካባቢ ያለውን የድምጽ ብክለት፣ ከዛ የሳይክሉን ሁኔታ፣ የጫማቸውን ሁኔታ በቃ እያንዳንዱ ኢቭን ከራሳቸው ቢሄቨር ከጸባያቸው ከሯጮቹ ጸባይ ማጥናት ከቤተሰብ ሁኔታ አንፃር ጨምሮ የሚሮጡበትን ወይም ደግሞ የሚጋለቡትን ሳይክል በተጨማሪ እያንዳንዱን ታይኒ ቼንጆችን ለአንድ አመት ከምናምን ሲያጠና ወይም ደግሞ እሱ ላይ ሲሰራ ዴቨሎፕ ሲያደርግ ሁሉ ነገር ለማስተካከል ሞከረ እና ከምግባቸው ከሳይኮሎጂካል ነገራቸው ከቤተሰባቸው ጋር ያለው ግንኙነት ከሚያርፉበት ቦታ ከቀለሙ ከሳይክሉ ከእያንዳንዱ በቃ አሁን የሳይክሉ ጎማ ምን አይነት ጎማ መሆን አለበት መጨመር ያለበት ነገር ምንድነው ተብሎ ፋብሪካ ተገብተው የሳይክሎቹ ጎማ ራሱ እንዲስተካከሉ ቆንጥጠው የሚይዙ ሊሆን ይችላል ወይ ደግሞ ትንሽ ምቾት ያላቸው ሊሆን ይችላሉ። የሳይክሉ መቀመጫ በጣም ብዙ ነገሮች ግን ሲታሰቡ ታይኒ ወይም ደግሞ ትንሽ የሚመስሉ ነገሮችን በመጠቀም ልክ 2006 ላይ መሰለኝ 2006 ላይ ቱር ደ ፍራንስ ከ1 እስከ 6 የወጡት እነሱ ናቸው እንግሊዞች ናቸው። ከዛም በኋላ ባሉት ተከታታይ 10 ዓመታት ኦሎምፒክን ጨምሮ የለንደን ኦሎምፒክ ጨምሮ በተለያዩ ኦሎምፒኮች የቤጂንግ ኦሎምፒክን ጨምሮ ብዙ ውድድሮችን ሳይክሊስቶቹ የብሪቲሽ ሳይክሊስቶች ማሸነፍ ችሏል። እና ይሄ የሚያሳየው ምንድነው? እያንዳንዳችን የምናደርጋቸው እያንዳንዶቹ ኢምፕሩቭመንት ትልቅ ለውጥ እንደሚያመጡልን ሲጠራቀሙ ከሌላ ጋር ሲደመሩ ትልልቅ ስኬቶችን ሊያስመዘግቡልን እንደሚችሉ ማሳያ ትልቅ ኤግዛምፕል ነው ማለት ነው። እናም ጎልና ሲስተም ስናስቀምጥ የጎሉ ቱር ደ ፍራንስ ማሸነፍ ነው። ሲስተሙ ደግሞ ቅድም ያወራውላችሁ አመት ከምናምን የፈጀው ሲስተም ነው ያንን ነገር አቺቭ ለማድረግ የሞከረው ወይ ደግሞ አቺቭ ለማድረግ የደረሰው ማለት ነው። እና ሲስተማችን ዴቨሎፕ እስኪሆን ድረስ መታገስ አለብን ጎላችንን አቺቭ ለማድረግ ግን ብዙ ጊዜ ምን ይባላል ጎል ሲስተምን ወይም ደግሞ ሲስተም ጎልን መተካት አይችልም። ሁለቱም የተለያየ ሐሳብ አላቸው። እናም ጎል ግን ብቻ ዝም ብሎ ጎል ሴት ማድረግ ግን የተለያዩ ፕሮብሌሞች አሉ ይባላል ወይም ደግሞ ፕሮብሌም አላቸው ብሎ የአቶሚክ ሃቢት ጸሐፊው ጄምስ ክሌር ገልጿል። እና አንደኛው ጄምስ ክሌር የገለጸው ፕሮብሌም ወይ ደግሞ እንከን ይሆናል ብሎ የገለጸው ጎልን ሴት ብቻ በማድረግ ጎል ላይ ፎከስ ማድረግ አንደኛ ችግሩ ምንድነው ብሏል? ሉዘርስ ኤንድ ዊነርስ ኤንድ ሉዘርስ ሃቭ ዘ ሴም ጎል። ዊነርም ሉዘሮችም ምን አይነት አላቸው? አንድ አይነት ጎል ነው ያላቸው። ሁለቱም ጎል ስለሚያደርጉ የሚለያቸው ምንድነው? ሲስተሙ ነው ማለት ነው። ሲስተሙ ላይ ሞር ፎከስ ካልሰሩ በጎል ብቻ አቺቭ ማድረግ አይቻልም። እና
ሁለቱም ጎል አቺቭ ስለሚያደርጉ አንደኛው ሲስተም ላይ ፎከስ ማድረግ አለበት የሚል ሐሳብ ነው። ሁለተኛው ደግሞ ለውጡ ለትንሽ ጊዜ የሚቆይ ነው። ጎል when you achieve your goal it is a momentary action ወይ momentary change ነው ይላል። ይሄ ምን ማለት ነው? ባለአጭር ጊዜ ደስታ። አሁን ለምሳሌ አንድ የሆነ ኢንተርፕረነር የሆነ ማርኬት ዴቨሎፕ አድርጎ ማርኬት ቢከፍት ወይም ደግሞ የሆነ ሾፕ ቢከፍት ጎሉ ያቺ ብትሆን በቃ ጎሌን አገኘው አቺቭ አደረኩኝ አላማዬን አቺቭ አደረኩኝ ብሎ ምን ያደርጋል? የሆነ ለውጡን እዛው ያደርጋል ማለት ነው። ትልቅ ነገር እንዳያለምና ትልቅ ነገር እንዳይለወጥ ትልቅ ነገር ላይ እንዳያስብ የሚያደርገው ነው። እና ምን ያደርጋል? ለትንሽ ጊዜ ብቻ የሚውል ሐሳባችንን ያደርግልናል። ትልልቅ ለውጦችን ወይ ነው ትልልቅ ነገሮችን እንድንሰራ አበረታታንም ማለት ነው ጎል። ሶስተኛው ደግሞ ጎል የራሳችንን ሃፒነስ ይገድብብናል። ይሄም ማለት ነው ወደ ኮንፍሊክትም ሊመራን ይችላል፣ ወደም ሃፒነስም ሊመራን ይችላል። ኮንፍሊክት ኢን ኤሰንስ ምንድነው? ዲስአፖይንትመንት ውስጥ ልንገባ እንችላለን። ዲስአፖይንትመንት ማለት ያንን ነገር ካገኘን በኋላ የበለጠ ማግኘት ነበረብኝ የሚል ሐሳብ ውስጥ እንገባለን። ኮንፍሊክት ደግሞ ይሄ ያለኝ ነገር ይበቃኛል፣ አሁን የደረስኩበት ይበቃኛል የሚል ሐሳብ ውስጥ እንገባልና ውስጣችን ይጋጫል። መቀጠል ነበረብኝ ወይስ እዚህ ላይ መቆም ነበረብኝ ብሎ ኮንፍሊክት ኤንድ ዲስአፖይንትመንት ይፈጥራል። ጎል ብቻውን ሲሆን ወይ ደግሞ ጎላችን ላይ አተኮረን ስንሰራ እነዚህ ነገሮችን ዴቨሎፕ ያደርጋል ማለት ነው። አራተኛው ፕሮብሌም ከጎል ጋር የተያያዘው ፕሮብሌም ምንድነው? ጎሎች ብዙ ጊዜ ሎንግ ተርም ቪዥናችንን ወይም ደግሞ ሎንግ ተርም ፕሮግረሳችንን ይገድቡብናል የሚል ነው። ይህም ምክንያቱ ምንድነው? ያንን ነገር ካገኘን በኋላ ቀጣይ ነገሮችን ለመስራት አፒታይት እና ወኔ ላይኖርን ይችላል። ሁለተኛ ነገር ደግሞ የመጣንበትን ሲስተም ደግሞ ጎላችንን አቺቭ ለማድረግ ነው እንጂ የተጠቀምንበት እንደ ልምድ ሆኖ እንደ ሃቢት ሆኖ ውስጣችን አድሮ ሌሎች ነገሮችን ዴይ ቱ ዴይ ለረጅም ጊዜ እንድንሰራቸው ማደርገን ነው። እና ኦድ የሆነ ኮንሰፕት ነው ጎልን ፑት ማድረግ ወይ ደግሞ ጎልን አቺቭ ለማድረግ መስራት የሚል ሐሳብ ይነሳል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ከተመቻችሁ ሰብስክራይብ፣ ይሄኛው ቪዲዮ ደግሞ ኮሜንት ማድረግ የምትፈልጉ ከሆነ ደግሞ እዚህ ሐሳብ ላይ ጎልና ሲስተም ላይ ሃቢት ላይ ኮሜንት ቦክስ ላይ የፈለጋችሁን ሐሳብ ማስቀመጥ ትችላላችሁ። በሚቀጥለው በምን ቪዲዮ እንደምንገናኝ ፑት ማድረግ ትችላላችሁ፣ ዲስከስ ማድረግ እንችላለን። ለዛሬ ለነበረን ቆይታ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።